ሰንበት ትምህርት ቤት ከስሙ እንደምንረዳው በሰንበት ወጣቶች በቤተክርስቲያን ግቢ ተሰባስበው ስለ እምነታቸው የሚማሩበት የቤተክርስቲያንን ዶግማና ቀኖና የሚያውቁበት ዝማሬና ወንጌልን ከአባቶች በህብረት የሚማሩበት ቦታ ነው። ሰንበት ተማሪም ይህንን የቤተክርስቲያን ትውፊት ጠብቆ ለመጪው ትውልድ የሚያስተላልፍ የተማረው አፍርቶ ቤተክርስቲያንን የሚጠብቅ በመጨረሻም ለመንግስቱ ለመብቃት የሚተጋ የቤተክርስቲያን ዘብ ማለት ሲሆን የሰሜን ሸዋ ሀገረ ስብከትም በሰፊው ለሰንበት ትምህርት ቤት ትኩረት ሰጥቶ ይሰራል። የደብረ ብርሃን ደብረ ጽባ ቅዱስ ጊዮርጊስ ሰንበት ትምህርት ቤት 50ኛ ዓመት የምስረታ በዓል ጉባኤ መርሃ ግብር ብፁዕ አቡነ ቀሌምንጦስ በተገኙበት ተከበረ። የደብረ ጽባ ቅዱስ ጊዮርጊስ ሰንበት ትምህርት ቤት 50ኛ ዓመት የምስረታ በዓል ጉባኤ መርሃ ግብር ብፁዕ አቡነ ቀሌምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በተገኙበት ተከብሯል። በመርሃ ግብሩ ላይ የደብረ ጽባ ቅዱስ ጊዮርጊስ ሰንበት ትምህርት ቤት መስራችና የደብሩ ስብከተ ወንጌል ክፍል ኃላፊ መላከ ፀሐይ ክፍሌ ደሳለኝ 50ውን ዓመት ከውድቀትና ከእድገት ጋር በአባቶቻችን ምክር ድጋፍ እዚህ ስለደረስን እንኳን አደረሳችሁ ሲሉ መልእክት አስተላልፈዋል። 50ውን ዓመት በውድቀትም በመነሳትም ከብዙ ጣውረድ ጋር አባቶቻችን እየደገፉን ከሁሉም በላይ የደብራችን አባቶች ካህናት እውነት ለመናገር የሰንበት ትምህርት ቤት ብናጠፋም ብናለማም ከመምከር በስተቀር ለክፉ አሳልፈው ሳይሰጡ እንደሌላ ሳያጓትሉ ሳይነቅፉ ሳያሳድዱ እየመከሩን ይህ ቤተክርስቲያን አሳድጎናል። በተዋረድ እንግዲህ ያሉ አባቶች አካባቢ ህብረተሰብ ለምናዘጋጀው ዝግጅት ድራማ ብናዘጋጅ ዝማሬ ብናዘጋጅ መድረኩን ሁሉ በመፍቀድ የተባበሩን ዛሬ ሰንበት ትምህርት ቤት ጥቅሙ እስኪታወቅ ድረስ የነበረውን ፈተና እንግዲህ ሁሉ እንድናልፍ ያገዙን ብዙ ናቸው። የሽምደዳ ዕውቀት ብቻ ሳይሆን በህይወት የሚኖርበት አገልግሎት እንዲሆን የተቻለው ለመስራት ተሞክሯል። ስለዚህ የሰንበት ትምህርት ቤት ፍሬ እንዲያፈራ በብዙ የረዳችሁ በጸሎት ያገዛችሁ በምክር ያገዛችሁ አገልግሎቱን የተሳተፋችሁ ለዚህ ዕለት በመውቃታችሁ እንኳን ደስ አላችሁ። ዛሬ በዚህ መርሃ ግብር ላይ የተገኛችሁ በሙሉ የዚህ ሰንበት ትምህርት ቤት አባል በመሆን ሁሉም የበኩሉን ድርሻ እንዲወጣ ጥሪ አቅርበዋል። ስለዚህ ዛሬ የተገኛችሁ እህቶቻችን፣ ወንድሞቻችን፣ አባቶቻችን የዚህ ሰንበት ትምህርት ቤት የስብከተ ወንጌል ታዳሚ እንድትሆኑ ቅዱስ ቤተክርስቲያንን እንድታደምቁ አትራት እንድታዋጡ ምጽዋት እንድትሰጡ በጉልበታችሁ በእውቀታችሁ በገንዘባችሁ ቤተክርስቲያን እንድታግዙ እግዚአብሔርን በመፍራት ጸንታችሁ እንድትቆሙ አሳስባችኋለሁ። ለበዓሉ የተገኛችሁንም ሁሉ እግዚአብሔር ያክብርልን። የሰንበት ትምህርት ቤቱ ኃላፊ ዶክተር ሸዋቀና መርሻ የ50 ዓመት ተጓዥ ሰንበት ተማሪ የሆኑት መላከ ፀሐይ ክፍሌ ደሳለኝ ለዚህ ቀን ስላደረሳቸው ለወደፊትም ረጅም ዕድሜ እንዲሰጣቸው ተመኝተው ሁላችሁም ህዝበ ክርስቲያን ይህንን ሰንበት ትምህርት ቤት እግዚአብሔር እንዲጠብቅልን በጸሎት አስቡን ብለዋል። የ50 ዓመት ተጓዥ ሰንበት ትምህርት ቤት አባል መላከ ፀሐይ ቀሲስ ክፍሌ ደሳለኝን ይህንን እንዲያዩ ስላደረጋቸው እግዚአብሔር የተመሰገነ ይሁን። ከሚፈልቀው ከዚህ የመቅደሱ ውሃ የጠጣችሁ በዓለም ዙሪያ ሁሉ ያላችሁ የህይወት ውጣ ወረድ ያንን የህይወት ቃል ሊደፍነው ቢፈልግ እንኳን እግዚአብሔር በየጊዜው ትንሣኤ እየሰጠ እንዲህ በፍቅሩ እየቀሰቀሰ እያነቃቃ በቤቱ ይሰበስበናልና በእውነት ይህን ላደረገ አምላካችን እግዚአብሔር ምስጋና ይሁን። ይህን ሰንበት ትምህርት ቤት ከብፁዕ አባታችን ጀምሮ በጸሎታችሁ እንድታስቡ ይህን ፍሬ እግዚአብሔር እንዲጠብቀው ቀጣዩንም ትውልድ ትናንት ያያችኋቸው ይሄ መድረክ ሞልተው የነበሩ ህፃናት ተተኪ ትውልድ ናቸው። ከዚህ ዓለም ጥፋትና ክፋት ተጠብቀው እንዲያድጉ ሰፊ ሥራ አለብንና ዋናው በጸሎት ማገዝ ስለሆነ ሁላችሁ በያላችሁበት ይህን ሰንበት ትምህርት ቤትና አገልግሎቱን በጸሎት እንድትደግፉ አደራ እያልኩ በዓለም ዙሪያ ሁሉ ያላችሁ የዚህ ሰንበት ትምህርት ቤት ፍሬዎችና ወዳጆች እግዚአብሔር በያላችሁበት እንዲጠብቃችሁ ለታመነው ፈጣሪ ሰንበት ትምህርት ቤቱ አደራ ይላል። የሰንበት ትምህርት ቤቱን ታሪክ የያዘ መጽሔት ስለተዘጋጀ የዚህ ሰንበት ትምህርት ቤት አባል የሆናችሁ ሁላችሁም ይህንን በመግዛት
አደራችሁን እንድትወጡ በማለት መልእክት አስተላልፈዋል። እንዳልኳችሁ የሰንበት ትምህርት ቤቱን ጉዞ በጥሩ ሁኔታ የሚገልጽ እጅግ በሳል የሆኑ መልእክቶች ከብፁዕ አባታችን በእውነት ጥልቅ መልእክት ጀምሮ የሚመለከታቸውና የዚህ ሰንበት ትምህርት ቤት የ50 ዓመት ጉዞ ባለ ታሪኮች ያሰፈሩበት የእያንዳንዳችን ታሪክ ነው። የዚህ ሰንበት ትምህርት ቤት ፍሬ የሆንንና የዚህ ሰንበት ትምህርት ቤት ወዳጆች የሆንን ይህን መጽሔት በእጃችን መያዝ ትልቅ ታሪክ ነው። በመርሃ ግብሩ ላይ በተለያዩ ዘመናት የነበሩ የሰንበት ትምህርት ቤት አባላት በህብረት ያሬዳዊ ዝማሬ አቅርበዋል። የሰንበት ትምህርት ቤቱ የተለያዩ ውለታዎችን ለዋሉ የሰንበት ትምህርት ቤት አባላት የእውቅናና የምስጋና የምስክር ወረቀት በብፁዕነታቸው ተበርክቷል። እንዲሁም ከምስረታው ጀምሮ ለነበሩ ለመላእከ ፀሐይ ክፍሌ ደሳለኝ በሰንበት ትምህርት ቤቱ የተለያዩ አባላት የተዋጣ የዳማስ ሽልማት ተበርክቶላቸዋል። በተጨማሪም በዕጣ መልክ ሲወጣ የነበረውን የባጃጅ ስጦታ ለቤተ ክርስቲያኑ፣ የቴሌቪዥን ስጦታ ለሰንበት ትምህርት ቤቱ የደረሰው ዕድለኛ አበርክቷል። በመርሃ ግብሩ ላይ መጋቢ ሐዲስ ቃለ ጽድቅ አሰፋ የትንሣኤ ዘጉባኤ ማተሚያ ድርጅት ምክትል ሥራ አስኪያጅ ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲነገር ይኖራል በሚል ኃይለ ቃል ትምህርተ ወንጌል ሰጥተዋል። በማቴዎስ ወንጌል ምዕራፍ 28 ቁጥር 15 ላይ እንደዚህ የሚል ቃል ተጽፏል። ወወፃ ዝንቱ ነገር በሃባ አይሁድ እስከ ዮም ይላል ቃሉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲነገር ይኖራል ይላል ቃሉ። ምንድነው የሚነገረው ነገር? አይሁድ ሳያቋርጡ የሚያወሩት፣ አይሁድ ሳያቋርጡ የሚናገሩት ነገር ምንድነው? በትምህርታቸውም ላይ የሰው ልጅ በራሱ ስልጣን የእግዚአብሔርን ስልጣን በመሻሩ እግዚአብሔር ነፃ ለማውጣት አንድያ ልጁን ላከልን በማለት አስተምረዋል። የሰው ልጅ በራሱ ስልጣን በራሱ ፈቃድ ይሄንን የእግዚአብሔር ስልጣን በመሻር ሰው የእግዚአብሔርን አጥር ጥሶ ኃጢአተኛ ሆኖ ራሱን ለባርነት ዳርጎት ነበረ። ያ ባርነት ነው ወደዚህ የመከራ ሕይወት አምላካችንን ያመጣው። የእግዚአብሔር ፈቃድ ተቀዳሚ ተከታይ የሌለውን ውድ ልጁን ለሞት አሳልፎ እንዲሰጥ ያደረገው የሰው ኃጢአት መስራት ነው። ይሄንን ጸብ ያፈርስ ዘንድ ልጅነታችንን ይመልስልን ዘንድ የእግዚአብሔር ልጅ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ተወለደ። ስለዚህ የመጀመሪያው ነገር ባሪያዎች ነበርንና ልጅነታችንን ይመልስልን ዘንድ እግዚአብሔር ሰው ሆኖ ተገለጠ። ሁለተኛው ነገር ሁላችንም ከብርሃን ተለይተን በጨለማ እንኖር ነበርና እውነተኛው ብርሃን የማይጠልቀው ፀሐይ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠ። ስለዚህ ከጨለማ ወደሚደነቅ ብርሃን እርሱ ራሱ ጠራን። ሶስተኛው ጸጋ ደግሞ የተለየ ጸጋ ነው። ሰው ኃጢአትን አደረገ፣ በደልን ሰራ። ይሄ ኃጢአት የመጣው ከሔዋን አለመታዘዝ የተነሳ ነው። ለሰው ሁሉ የተሰጠችው እናት ሔዋን የዲያብሎስን ድምጽ ሰምታ በደልን ለዓለም ወለደች። ስለዚህ የሁላችን እናት የነበረችው ሔዋን ለሞት በመታዘዟ ምክንያት ሁላችን የሞት ባሪያ፣ የኃጢአት ባሪያ፣ የጨለማ ባሪያ ሆነን ተገዛን። ሕይወትን የወለደችው ድንግል ማርያም ለሁላችን እናት ትሆን ዘንድ ያን ጊዜ አምላካችን እነኋት እናት ብሎ ለዮሐንስ ሰጥቶ ሁላችን በእመቤታችን ጥላ ስር እንድንከለል ሕይወት የወለደችው ድንግል ማርያም ለእኛ እናታችን ትሆን ዘንድ ኢየሱስ ክርስቶስ በቀራንዮ ሰጠን። ስሙ የተመሰገነ ይሁን። ይሄ ጸጋ ለማንም የሚሰጥ ጸጋ አይደለም፣ በስሙ ላመኑት። ለዚህ ነው አንድ የጥንት የቤተ ክርስቲያን ጸሐፊ ምን ብሎ ተናግሯል? እንደ ዮሐንስ ድንግል ማርያምን በእናትነት ያልተቀበለ ሰው በክርስቶስ ቤተ ክርስቲያን ውስጥ ኅብረት የለውም፣ አንድነት የለውም ብሏል። ለምን ቢባል ድንግል ማርያም የአማናይቱ ቤተ ክርስቲያን እውነተኛዋ ታቦት ነትና ይላል። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስንም አይሁድ እንደሰቀሉትና
ዮሐንስና ኒቆዲሞስ ቅዱስ ቅዱስ እያሉ ወደ መቃብር እንደወሰዱት ዮሐንስና ኒቆዲሞስም ቅዱስ ቅዱስ እያሉ ወደ መቃብር እንደወሰዱት ተናግረው አይሁዳውያን እንደተማከሩበትም አስተምረዋል። ጌታችን ኢየሱስ ክርስቶስ በመስቀል ላይ ነፍሱን ሰጠ ይላል። ተፈጸመ ብሎ ተናገረ። የማዳን ስራውን ሰውን ከኃጢአት ነፃ የማውጣት ጊዜውን ክርስቶስ በመስቀል ላይ ፈጸመው። ከዚህ በኋላ ሁለቱ ቅዱሳን ሰዎች ዮሴፍና ኒቆዲሞስ ያመሰገኑት ቅዱስ ቅዱስ እያሉት ወደ መቃብር አወረዱት። ወደ መቃብር ከወረደ በኋላ አይሁድ አንድ ነገር አሰቡ። ሐሳባቸው ምን የሚል ነው? አስቀድሞ እርሱ ሲናገር በሶስተኛው ቀን እነሳለሁ ብሎ ተናግሯል አሉ። ስለዚህ እርሱ ከሞት ሳይነሳ ደቀ መዛሙርቱ ከመቃብር ስጋውን ሰርቀው ወስደው ከሞት ተነስቷል ሕያው ነው ብለው እንዳይናገሩና ከመጀመሪያው ስህተታችን ይልቅ የሁለተኛው የከፋ እንዳይሆን ወደ ገዢው እንሂድና መቃብር የሚጠብቁ ሰዎች እናስቀምጥ ብለው ተማከሩ ይላል። ንጉሱ ከናንተ መካከል ገዢው ከናንተ ጠባቂዎች ካሉ ፈቅጄላችኋለሁ መቃብሩን አስጠብቁ ብሎ አዟቸዋል። ኢየሱስ ክርስቶስ ሞት ይዘው ዘንድ ፍጹም የማይችል ከሙታን መካከል እንደተነሳና መግደላዊት ማርያም ወደ መቃብር ስፍራው እንደሄደችም ተናግረዋል። ኢየሱስ ክርስቶስ እንዳለ አስቀድሞ እንደተናገረ ሞት ይዘው ዘንድ አይችልምና እርሱ ከሙታን መካከል ሙስና መቃብርን አጥፍቶ በታላቅ ኃይልና ስልጣን በሶስተኛው ቀን ከሞት ተነሳ። ስሙ የተመሰገነ ይሁን። እርሱ የተነሳው እኛ በሞት ተይዘን ነበርና ትንሣኤያችንን ያውጅልን ዘንድ ነው። ስለዚህ ትንሣኤ የሚቀር ነገር አይደለም። ያመኑት ሰዎች አስቀድመው ስለ ትንሣኤ መስክረዋል። ከዚህ የተነሳ ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ ተነሳ። ያን ጊዜ በሌሊት ገና ጨለማ ሳለ ማርያም መግደላዊት ከሌሎቹ ቅዱሳን ሴቶች ጋር ሆና ወደ መቃብሩ ቦታ ሄዳለች። ወደ መቃብሩ ቦታ ስትሄድ የምትፈልገው ምንድነው? አስቀድሞ ከመከራ ሕይወት ነፃ ያወጣት፣ ከድካም ነፃ ያወጣት፣ ከኃጢአት ነፃ ያወጣት፣ ከአጋንንት ስራት የፈታትን ጌታ ፍለጋ ነው ወደዚያ ቦታ ሄደችው። በጨለማ የሄደችበት ዋነኛው ምክንያት እዚያ የዘላለም ብርሃን የሚሆን የሕይወትን ጨለማ የሚያጠፋ እውነተኛው ብርሃን ኢየሱስ ክርስቶስ በዚያ ስላለ ነው። ስሙ የተመሰገነ ይሁን። ስለዚህ ሁሉ ጊዜ በሕይወታችን ውስጥ በእንጓዝበት ጊዜ ጨለማ ሊያጋጥመን ይችላል። 50 ዓመት ጉዞ ውስጥ የተለያዩ መሰናክሎች ሊኖሩ ይችላሉ። ዝም ብሎ የመጣ አይደለም። መንገድ ላይ የሚቆም የጥብርያዶስ ተጓዥ እንጀራ ፈላጊ ክርስቶስን ለእንጀራ የሚፈልገው ሊኖር ይችል ይሆናል። እውነት ነው። ምግባችንን የሥጋ ምግባችንን የሚሰጠን እሱ ነው። ግን ክርስቶስን ስለበላን ስለጠገብን የምንከተለው አይደለም። እኛ የጥብርያዶስ ተጓዦች አይደለንም። ነገር ግን በሃይማኖት ጸንተው እነሳለሁ ያለውን ቃል አስበው ያንን የጨለማ ሰዓት ታግሰው ያንን የቀራንዮን መንገድ ታግሰው ወደ ጎልጎታ የወጡትን የሃይማኖት ምስክሮች መስለን የምንኖር ነው የሚገባን። የእግዚአብሔር ልጆች እግዚአብሔርን ስንከተል በሃይማኖት ስንኖር አስቸጋሪ ጉዞች ሊኖሩ ይችሉ ይሆናል። የታገሰ ሰው ግን ከክርስቶስ ጋር በዚያ ጊዜ ንዑሃቤ ብሎ ሲናገር አብሮ ከርሱ ጋር በመንግስተ ሰማያት ይቀመጣል። ዋናው ነገር የሃይማኖት ትልቁ ነገር መታገስ ነው። ትዕግስት የእግዚአብሔርን መንግስት የምንወርስበት ዋነኛው ነገር፣ ፈተናችን የምናሸንፍበት ትልቁ መሳሪያችን ትዕግስት ነው። ክርስቶስ በሚነሳበት ሰዓት የትኛውም የመቃብር ጠባቂ አላወቁም ነበር። መቃብር ጠባቂዎችም ደንግጠው ወደ ከተማ ሄደው የሆነውን ሁሉ መናገር ጀመሩ በማለት አስተምረዋል። በታላቅ ኃይልና ስልጣን ኢየሱስ ክርስቶስ ተነሳ። ሲነሳ የትኛውም የመቃብር ጠባቂ በዚያ ሰዓት አላወቀም ነበር። ሲነሱ መልአኩ ያንን ድንጋዩን ገጥመውበት አትመውበት የነበረውን ድንጋይ እልፍ አድርጎ ስለተቀመጠበት ባዶ ስለነበረ ሁሉም ደነገጡ። አንዳንዶቹ ወደ ከተማ ሄዱ። ከዚህ በኋላ የሆነውን ነገር ሁሉ መናገር ጀመሩ። ምን ብለው ነው የተናገሩት? ክርስቶስ በመቃብር የለም፣ መቃብሩ ባዶ ነው ብለው መናገር ጀመሩ። ይህንን አይሁድ ሰሙ። ስለዚህ ተረበሹ በጣም። የክርስቶስ ትንሣኤ ለዚህ ዓለም ለሥጋዊው ዓለም ረፍትን የሚነሳ ነገር ነው። ለዲያብሎስ ረፍት የሚነሳ ነገር ነው። ድል የተነሳበት ኃጢአት የተሸነፈበት
ሞት የተዘለፈበት ስለሆነ ስለዚህ እነዚያ የመቃብር ጠባቂዎች ሄደው ማውራት ጀመሩ። አሁን እነዚያ አይሁድ ሊቃነ ካህናቱ ዳግመኛ ተሰበሰቡና እንዲህም ብለው ነገሯቸው። ከዚህ በኋላ እኛ ተኝተን ሳለን ደቀ መዛሙርቱ ስጋውን ሰርቀው ወሰዱ ብላችሁ ተናገሩ። ገዢው የጠየቀ እንደሆነ እኛ እንናገርላቸዋለን እናድናቸዋለን አሉና ብዙ ገንዘብ ሰጧቸው ይላል ቃሉ። አያችሁ እውነት የሆነውን ነገር የማይቀረውን ነገር የታመነውን ነገር በሚቀረው ነገር ለመሸፈን ሁሉ ጊዜ ዓለም እንደዚህ ነው የሚያደርገው። የምንሰነካከለው የምንወድቀው በጉዟችን እንቅፋት ከሚያጋጥመን ነገር አንዱ በዚህ ዓለም ላይ በሚቀረው ነገር ነው። መቃብር ጠባቂዎቹ ደቀ መዛሙርቱ ተኝተን ሳለን ስጋውን ሰርቀው ወሰዱት የሚለው ወሬ ተስፋፍቶ ነበር። ክፉ ወሬ አስቸጋሪና ሰውን ከእግዚአብሔር የሚያለያይ ነው ብለዋል። ደቀ መዛሙርቱ ተኝተን ሳለን ስጋውን ሰርቀው ወሰዱት የሚለው ወሬ በኢየሩሳሌም አካባቢ ተስፋፍቶ ነበርና ኢየሩሳሌምን በእጅጉ አውኳት ነበር። ወሬ ጦርን ይፈታል የሚባለው ለዚህ ነው። ክፉ ወሬ እጅግ አስቸጋሪ ነው። የእግዚአብሔር ልጆች በክፉ ወሬ መንገድ ላይ የቀሩ ከሃይማኖት የወጡ እግዚአብሔርን የበደሉ ያዳናቸውን ጌታ ትተው ለዓለም ፊታቸውን የሰጡ ከእውነተኛው ብርሃን ወደ ጨለማ የተመለሱ በጣም ብዙዎች ናቸው። 50 ዓመት እነዚህን ነገሮች ሁሉ አስተናግዶ ይሆናል። በ50 ዓመት ውስጥ ግን ዛሬ ላይ ሆነን 50ኛውን ዓመት ስናከብር ዛሬ ስንዘምር ዛሬ ደስ ሲለን እነዚህ የመከራ ዘመናት ስላላለፉ አይደለም። አያችሁ ማርያም መግደላዊት ወደ መቃብሩ ቦታ ሄዳ ኢየሱስ ክርስቶስን ስታገኘው ወደ ቀራንዮ ስትወጣ እንቅፋት ስላልመታት አይደለም፣ አስፈሪ ጨለማም ስላልነበር አይደለም። ግን ጨለማውን የሚያሳልፈው ብርሃን አለ። ስለዚህ ሁሉ ጊዜ በህይወታችን በፈተናችን ውስጥ የሚያልፍ እውነተኛ ክንድ አለ። የአምላካችን የእግዚአብሔር ክንድ፣ የሞተልን ጌታ ክንድ፣ ወደ መንግስቱ የሚያደርስ ክንድ አለ። ይሄንን የሚገነዘቡ ሰዎች የተባረኩ ናቸው። ይሄንን በልባቸው የሚጽፉ ሰዎች ሁሉ ጊዜ የሚያሸንፉ ናቸው። ስለዚህ እነዚያ ሰዎች ይሄንን ወሬ በከተማ ውስጥ አሰሩት። ሌሎቹ ደቀ መዛሙርት ቤታቸውን ዘግተው በአንድ ቤት ውስጥ ተሰብስበው ቁጭ አሉ። አይሁድ ከፍተኛ ወሬ ነው ያስነሱት። ኢየሱስ ክርስቶስ ተነስቷል በሚለው አንጻር አልተነሳም፣ ስጋውን ሰርቀው ወስደውታል የሚለው ወሬ በኢየሩሳሌም ላይ ወጥቶ ነበር። ዛሬም እንዲሁ ነው። ሁሉ ጊዜ እውነትን የማይቀበሉ ከእውነት ርቀው የሚኖሩ ቅድስናን የሚጠሉ ብዙዎች ናቸው። አባቶቻችን በዚህ ዓለም ላይ በብዙ ነገር ተፈትነዋል። ሰማዕታት ተፈትነዋል፣ ቅዱሳን ተፈትነዋል። የተፈተኑበት ዓላማ ደግሞ ለትንሣኤው ምስክር ስለሆኑ ነው። ለትንሣኤው ምስክር መሆን ፈተና ሊያመጣ ይችላል፣ ግን መሸነፍ የለም። ምክንያቱም የሞት ስልጣን በጌታችን ኢየሱስ ክርስቶስ ትንሣኤ ተሸንፏል። ስሙ የተመሰገነ ይሁን። አይሁዳውያን ይህንን ሐሰተኛ ወሬ ያሰሩበት ምክንያት በሶስት ምክንያቶች እንደነበርም በሰፊው አስተምረዋል። አይሁድ ለምንድነው የሐሰት ወሬ ሊያስነሱ የፈለጉበት ምክንያት ለምንድነው ከተባለ የመጀመሪያው ነገር ኢየሱስ ክርስቶስን በሐሰት ከሰውታል። በሐሰት ስለከሰሱት ስለዚህ በሐሰት ከሰውታልና ሐሰተኝነት ደግሞ የኃጢአት መሸሸጊያ ነው። ሁሉ ጊዜ ኃጢአተኛ ሰዎች በሐሰት ነገር ውስጥ መሸሸግ ይፈልጋሉ። እውነትን ይጠላሉ። በሐሰት እውነታን ለመደበቅ አስበው እነዚህ ሰዎች ኃጢአታቸው እንዳይገለጥ ወሬን ያስነሱበት የመጀመሪያው ምክንያት ይሄ ነው። ሁለተኛው ነገር በሰው ዘንድ ያለው ከበሬታቸው ይጠፋባቸዋል። ለምን? እርሱን በሐሰት ሰቅለውታል፣ ገለውታል። ስለዚህ ሐሰተኞች ይባላሉ። የሚያከብራቸው የሚሰማቸው የለም። ሁሉ ጊዜ በሕዝብ ትከሻ ላይ ተጭነው የሚኖሩ የታችኛውን ሰው ችላ የሚሉ ሰዎች ናቸው። ከዚህ የተነሳ ያ ክብራቸው እንዳይቀር ስለዚህ እግዚአብሔር ልጆች ልጅነታችሁን፣ ሃይማኖታችሁን፣ እግዚአብሔርን መፍራታችሁን ሁሉ ጊዜ ልትጠብቁት ያስፈልጋል። ኦርቶዶክሳዊት ተዋህዶ ቤተክርስቲያን ለነፍሳችን ረፍት ያገኘንባት ከኃጢአት ማሰሪያ የተፈታንባት መንግሥተ ሰማያት የምታስገባን እውነተኛ መሸጋገሪያ ናት። ለምን ቢባል በብዙ መከራ ውስጥ አባቶቻችን ተፈትነው የተፈተነ መንገድ እውነተኛ መንገድ ያለው በዚች ሃይማኖት ስለሆነ። ሶስተኛው ነገር ተስፋ ቆርጠው ነበር።
ምክንያቱም ክርስቶስ እንደሚነሳ እነሱም ያውቁታል እኮ ኢየሱስ ክርስቶስ እንደሚነሳ እርግጠኞች ናቸው እነሱ መጽሐፋቸው ነግሯቸዋል በዚህ በትንቢተ ዘካርያስ ምዕራፍ 13 ቁጥር 6 ላይ በእጆች መካከል ያለው ቁስል ምንድነው ብሎ ሰው ይጠይቀዋል ይላል እርሱም በወዳጆች ቤት የቆሰልኩት ቁስል ነው እረኛውን እመታለሁ በጎቹም ይበተናሉ አለኝ ይላል አያችሁ ስለዚህ ወዳጆች የተባሉት የመጽሐፉ አንባቢዎች ናቸው ለዚህ ነው ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ስለዚህ ሲናገር ምኩራብ ትንቢትን ይዛ ተቀመጠች ቤተ ክርስቲያን ግን ተረጎመችው ሕይወት አደረገችው ይላል ያቺ ምኩራብ ትንቢትን ይዛ የኖረች ናት ወደዚህኛው ወደ አማናዊ ትርጉም ወደ ክርስቶስ ማምጣት አልቻለችም ቤተ ክርስቲያን ግን እውነተኛውን ትርጉም የሕይወትን አቅጣጫ ኢየሱስ ክርስቶስን አገኘች አምላካችን እግዚአብሔር ስሙ የተመሰገነ ይሁን ክርስቶስ የዘላለም ሕይወታችን ነው እንቅፋት በዚህ ዓለም ላይ የሚነሳ ወሬ የክፉ ወሬ ሊያውከን ከእግዚአብሔር ቤት ሊለየን ወጣትነታችን ሊበላሽ ኃላፊነታችን ሊበላሽ አይገባም ኢየሱስ ክርስቶስ ሕይወታችን ነው ኢየሱስ ክርስቶስ ትንሣኤና ሕይወት ነው ስሙ የተመሰገነ ይሁን ስለዚህ ነው በአይሁድ ዘንድ እስከ ዛሬ ድረስ ይወራል ይላል ቃሉ እስከ ዛሬም ድረስ ክፉ ወሬ አለ እስከ ዛሬም ድረስ ፈተና አለ እስከ ዛሬም ድረስ መገፋት አለ እስከ ዛሬም ድረስ እንቅፋት አለ እስከ ዛሬም ድረስ ጦር አለ እስከ ዛሬም ድረስ ጨለማ አለ ነገር ግን ሁሉን የሚያስችለን አምላካችን ኢየሱስ ክርስቶስ የሞትን ስልጣን ከላያችን ገፎ አጥፍቶልናል ስሙ የተመሰገነ ይሁን ብፁዕ አቡነ ቀሌምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ቃለ በረከት ያስተላለፉ ሲሆን ሙሴ እስራኤላውያንን ከግብጽ ሲወጡ በዘጸአት የተሰጠውን ሕግ ለአዲሱ ትውልድ ሕጉን እንደደገመላቸው በሰፊው አስተምረዋል ዘዳግም 28 ላይ ሙሴ እስራኤል ከግብጽ ሲወጡ ይሄ በዘጸአት የተሰጠውን ሕግ እንደገና አዲሱ ትውልድ ሲተካም ሽማግሌዎቹ ያለቁ አዲሱ ትውልድ ሲተካም እንደገና ደግሞታል አዲሱ ትውልድ አባቶቻቸው በምን አይነት ሕይወት ጉዞ እዚያ እስከ ሀቅለ ሞዓብ ድረስ እንደደረሱ ሕይወታቸው በግብጽ የነበረው ሕይወታቸው የነበረውን ያሳያቸው ነበርና እዚህ ላይ ምንድነው የሚለው ለእመሰሚያ ሰማይክሙ ቃል እግዚአብሔር አምላክክሙ ይላል የእግዚአብሔር የአምላካችሁን ቃል መስማት ከቻላችሁ ዋቀብክሙ ማቀብክሙ ሕጎ ከመትግበሩ ትእዛዞ ሕዝቡንም ትእዛዙን ትሰሩ ዘንድ ሕጉንም ብትጠብቁት ይላል ወይደስክሙ እግዚአብሔር መልዕልተ ኩሉ አሕዛብ ምድር ከምድር አሕዛብ በላይ እግዚአብሔር ያደርጋቸዋል ብሎ ስለ ሕጉ ይነግራቸው ነበር ሕጉን ቢጠብቁት በሥርዓቱ ቢመሩ ሕይወታቸውን ከፈጣሪያቸው ጋር ቢያደርጉ እግዚአብሔር የነሱ አምላክ በምድር አሕዛብ በላይ ስልጣን እንደሚሰጣቸው ሙሴ ነግሯቸው ነበር የእስራኤላውያን ጉዞ ወደ ከነዓን ሲሆን የኛ ወደ መንግስተ ሰማያት ነው ብለዋል ይሄ የእስራኤል ጉዞ ወደ ከነዓን ነው የኛ ደግሞ ጉዞ ወደ መንግስተ ሰማያት ነው ዮሐንስ አፈወርቅ ምን ይላል እሙንቱስ ሶባ አስመርዎ ለእግዚአብሔር አሰፈውም ረኪበ ምድር ኃላፊተ ይላል እነሱ በምድረ በዳ በሀቅለ ሞዓብ ማለት ነው ሕጉን ሳይረሱ ሕጉን ጠብቀው ሕፃናቱ ሕጉን እየጠበቁ እንዲያድጉ እያስተማሩ ከፈጣሪያቸው ሕግና ሥርዓት ባህሉንም ቋንቋውንም እምነቱንም ሳይተው እስራኤል እንዳገለገሉት እክሱ ምድራዊት የምትሆን ከነዓንን ተስፋ አስደረጋቸው ይላል እኛ ግን ይላል ሶበሰ ነነሰ ሶበ አስመርናሁም ኢኒሰፍ ወምድራዊተ አላ ሰማያዊተ ዘወስቴታ ይላል እኛ ብናገለግለው እኛ የምናገለግለው ሰማያዊውን እንጂ ኃላፊቱን ምድራዊት አይደለም ብሎ ይሄን ተርጉሞታል ዮሐንስ አፈወርቅ ማለት ነው ወገኖቼ ስለዚህ የጉዞ እኛ በጉዞ በአገልግሎት ጉዞ ስንጓዝ ችግር እንዳለ ነው የእስራኤል ታሪክ የሚያሳየን ውጣ ውረድ እንዳለ ነው ፈተና እንዳለ ነው
የሰው ልጅ ደግሞ በህይወቱ አይደለም አማኙ ማንኛውም ሰው የሆነ ሁሉ በህይወቱ ውጣ ውረድ አለበት፣ ፈተና አለበት፣ ችግር አለበት። ከራሱ ከህይወቱ ከራሱ ከሰውየው በግል ህይወቱ በዚያው ደግሞ በእምነቱ በማህበራዊ ህይወቱ እነዚህ ሁሉ የሰው ልጆች የሚራመዱባቸው የሚጓዙባቸው ናቸው። ይሄ የምንማርበት አዳራሽ እግዚአብሔር ራሱ መጥቶ እያነጋገረን ያለበት አዳራሽ ነው። ስንማር የእግዚአብሔርን ቃል ስንማር ከሱ ጋር ነው የምንወያየው፣ ከሱ ጋር ነው የምንነጋገረው። ቃሉን በህይወታችን ስናዋሃድ እሱን ነው የምንዋሃደው። ክርስቶስ በእኔ ብትኖሩ እውነተኛ ደቀ መዛሙርት አደርጋቸዋለሁ ብሎ እንዳስተማራቸውም ተናግረዋል። ለመነ በርክሙ በየ አማን አርዳአይ አንተም ይላል። እሱ ሲናገር በእኔ ብትኖሩ እውነተኛ ደቀ መዛሙርት ናችሁ ይላል፣ ተማሪዎች ናችሁ ይላል። እግዚአብሔር መኖሪያችን ነው ማለት ነው። እግዚአብሔር ቤታችን ነው ማለት ነው። እግዚአብሔር ህይወታችን ነው ማለት ነው። እግዚአብሔር የእያንዳንዳችን እንቅስቃሴያችን ነው ማለት ነው። ክርስቲያኖች ከእግዚአብሔር ጋር የሚኖሩት ኑሮ ህይወትን ማሳየት ማለት ነው። በቤቱ መቆየት ማለት ነው። አንዱ ይሄ ነው። ሁለተኛው መተካት ማለት ነው። በወንበር ላይ መቀመጥ ማለት ነው። በአንደበት መናገር መመስከር ማለት ነው። ከተማሪነት ወደ ተናጋሪነት ወደ መስካሪነት። ምስክርነቱ በህይወት ያየውን ነው። ሰው በህይወት የመጣበትን ለልጆቹ ይነግራል። እስራኤላውያን የ40 ቀን ጉዞን ወደ 40 ዓመት ተጉዘው ነው የደረሱት። በዚህ ውስጥም የነበሩት ጠፍተው አዲስ ትውልድ ስለተፈጠረ ለዚህ ነው ሙሴ የደገመላቸው ብለዋል። የ40 ቀን ጉዞ 40 ዓመት ነው የቆዩት። ይሄን ተመልከቱ ወገኖቼ። ሰው አልቋል፣ ሰው ሞቷል። ስለዚህ ሽማግሌዎቹ አለቁ፣ በምድረ በዳ አለቁ። አዲሱ ትውልድ መጣ። ቅድም የጠቀስኩላችሁ ይሄን ነው። አዲሱ ትውልድ ሲመጣ ለአዲሱ ትውልድ መከለስ አስፈልገው። ከአዲሱ ትውልድ መካከል ኢያሱና ካሌብ አሉበት። 10ሩ አንገባም፣ መግባት አንችልም፣ እስራኤል ከባድ ናቸው፣ አሕዛብ ማለት ነው፣ አያላን ናቸው። ንሆሙ ከመዘግባ ይላል። ርዝመታቸው እንደ ዘግባ ነው፣ ጽንዓታቸው እንደ ወይራ ነው፣ ምድርም ትረዳቸዋለች፣ መግባት አንችልም ብለው ተስፋ አስቆርጠው 10ሩ ተናገሩ ነው የሚለው። ኢያሱና ካሌብ ግን እንገባለን፣ እግዚአብሔር በምድረ በዳ መና ከሰማይ ያወረደ ውሃ ከጭንጫ እያፈለቀ የመገበን አምላክ ያገባናል፣ እንገባለን ብለው ታመኑ ይላል። ተመልከቱት። ስለዚህ እነዚህ ሽማግሌዎች እስከሚያልቁ ድረስ የ20 ዓመቱ ወጣቶች እስከ 40 እስከሚደርሱ ድረስ 20 ዓመት ቆያቸው። ተመልከቱት። በ20 ዓመት ነው የሄዱት። 20 ዓመት አስቆያቸው። ሽማግሌዎቹ አለቁ። እነዚህ ሁለቱ የ20 ዓመት ወጣት የነበሩት 40 ዓመት ሲሆናቸው ከነአን ገቡ፣ ኢያሱና ካሌብ ማለት ነው። ስለዚህ ሽማግሌዎቹ የኛ አባቶቻችን እናቶቻችን እየነገሩን እያስተማሩን እያሳዩን ፍቅርን፣ ትህትናን፣ ሰላምን በራስ ህይወት በቤተሰብ አስተዳደግ በራስ ህይወት በክርስትና መኖርን እየነገሩን እያሳዩን እየመሰከሩልን አልፈዋል አባቶቻችን እናቶቻችን ማለት ነው። እኛ ደግሞ በእነሱ እግር ተተክተን እናት አባት ልጅ ሆነን ተገኝተናል ማለት ነው። በቤቱ በእግዚአብሔር ቤት ማለት ነው ተገኝተን እነዚህ ህፃናት እየተካን ያለ ነው ማለት ነው። በወጣትነት ቤተ እግዚአብሔርን ማገልገል በሰውና በእግዚአብሔር መሃል መገኘት ትልቅ ተስፋ አለው ብለዋል። በወጣትነት ቤተ እግዚአብሔርን ማገልገል፣ በወጣትነት ሰውን ማገልገል፣ በወጣትነት በእግዚአብሔርና በሰው መካከል መገኘት ትልቅ ዋጋ አለው፣ ትልቅ ተስፋ አለው። እናንተም ጽኑዓኑ ጽናት ያላችሁ ብርቱዎቹ አቆይታችሁ ለመንግሥተ ሰማያት እንዲበቁ ማዘጋጀት ካህናቱ፣ ሊቃውንቱ፣ እናቶቻችን፣ እህቶቻችን፣ ልጆቻችን ምናሻግር እኛ ነን አሻጋሪዎች እንደ ሙሴ ማለት ነው። ከ50 ዓመት ጉዞ በኋላ ነው የቅርብ ጊዜ የተመሰረተ ማለት ነው። ይሄው የተሰራ ሰው ሰራ ማለት ነው። መሰራት ለመስራት ነው የሚያበቃው ወገኖቼ። ይሄን የመሰለ አዳራሽ ሰርታችሁ ነው እዚህ ያደረሳችሁ ወገኖቼ። ስለዚህ አስፈላጊ ነው፣ ተገቢ ነው። ጽናት ብርታት ተገቢ ነው ወገኖቼ። እንደ እግዚአብሔር ፈቃድ መኖር ትእዛዙን ለመፈጸም መቆየት ተገቢ ነው ማለት ነው። መዝሙር ለሕይወት ጓዳ መቀስቀሻ ነው።
በደም ስር ውስጥ ነው የሚዋሃደው እግዚአብሔር እንዲሆኑም ያደርጋል በማለት ተናግረዋል። መዝሙር ለህይወት ጓዳ መቀስቀሻ ነው። የህይወት መቀስቀሻ ነው። ደም ስር ነው የሚያናጋው። በደም ስር ውስጥ ነው የሚዋሃደው። ጥሩ መዝሙር በእርጋታ የሚዘመር መዝሙር ውስጡን ይኮረኩረዋል። የእግዚአብሔር እንዲሆን ያደርገዋል። ግማሹን ባይተናነቀዋል፣ ግማሹ ስሜት ይዘዋል፣ ቶሎ አማኝ ይሆናል። ተመልከቱት። ስለዚህ በዝማሬ ታገለግላላችሁ። እንኳን ደስ አላችሁ ነው የምንላቸው ሁላችሁ። ብፁዕነታቸው በህይወት የሌሉትን ፈጣሪ ነፍሳቸውን ይማር እናንተንም እግዚአብሔር በቤቱ ያጽናችሁ ብለው ቃለ በረከታቸውን አስተላልፈዋል። አሁን እዚህ ዝርዝር ላይ ስመለከት ከዚህ በህይወት የሌሉ አይቻለሁ መጽሔቱ ላይ የሌሉ ደግሞ ወንድሞቻችሁ ደግሞ በአጸደ ነፍስ ሆነው ስለዚህ እነዚያንም ልጆቻችሁ ወገኖቻችሁ እነዚያንም ነፍሳቸውን ይማር ነው ምንለው። እናንተንም እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ። ይሄ አሁን ያየነው የ50 ዓመት ኢዮቤልዩ ነው ያየነው። የ100 ዓመት ደግሞ ለማየት ያብቃችሁ ነው ማለት። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ በረድኤቱ አይለያችሁ፣ ከክፉ ነገር ይሰውራችሁ። በመጨረሻም ሰንበት ትምህርት ቤቱ ከምስረታ ጀምሮ የሚያሳይ አውደ ርዕይ በብፁዕነታቸውና በሀገረ ስብከቱ ልዑክ ተጎብኝቷል። በመርሃ ግብሩም ላይ የሰሜን ሸዋ ሀገረ ስብከት ምክትል ስራ አስኪያጅ ሊቀ ስዩማን ፍጹም እንግዳና የተለያዩ የሀገረ ስብከት የክፍላት ኃላፊዎች፣ መልአከ ፀሐይ ቀሲስ ዘውዱ የደብሩ አስተዳዳሪ፣ ሊቃውንተ ቤተክርስቲያን አባቶች፣ ተጋባዥ ዘማሪዎች፣ የሰንበት ትምህርት ቤት አንጋፋ ሰንበት ተማሪዎች እንዲሁም ህፃናት ህዝበ ክርስቲያን በተገኙበት በዝማሬና በመንፈሳዊ አገልግሎት በታላቅ ድምቀት ተከብሮ ውሏል።